እስቲ ንገረኝ። ምንም የት ናት ብሎ ራሱ አልጠየቀም እኮ እግዚአብሔርን። እኔ እሱ ነው የገረመኝ። እንዴ እነዚህ እየቀለዱ ነው። አንተ ጓደኛ ነህ አንተ እነዚህ ነው አንድ ቃል ይዞ አንድ ግማሽ ሰዓት ይቆማሉ። አንቺ ሀሳን ራሱ ረጅም ሰዓት ተመሳሳይ ወሬ ሳወራ በጣም እየተቃጠልኩ እሱ ሲመጣ ምን ይላል ጨነቃል እንደብዬ ስል እኔ ለካ እሱ ደግሞ ብሶ ቁጭ አለ። ኧረ በኢየሱስ ምን ተረዳችሁ ሁላችሁ? ኧረ ውሸት ነው ሲጀመር ራሱ ድራማ ነው። ሰው ሲል እኔ ለምን ይላሉ የሰው ብዬ ድራማ ነው የሚሉትን ሰዎች በጣም እየተናደድኩ ነበር። አሁን ግን እኔ ራሱ እየገባኝ መጠኝ ሼር ካረገችማ ትላንት ኢንተርኔትም የለም ምንም የለም ያለችው ውሸት ነው። ሼር ካረገች እሷ እግዚአብሔርን ሼር ካረገች ማለት ነው። ሼር ካረገች አንድ ላይ ናቸው ያሉ። ኢንተርኔት አይኖረኝም ምን አይኖረኝም ማለት በምን አይታ ሼር አረገች? አታረግም። ሼር ካደረገች ስራው ይነቃባቸዋል። እሷ አታረግም። ታብታብ አርጎ 42 ሰው አላችሁ ለወሬ ብላችሁ ታብታብ ረኮትለካል። እውነቱን ስነግራችሁ እሱ በደንብ ስላልጠየቀ ለምን እንደሆነ ከፋኝም ደበረ። እንዴ ነገ ደግሞ ማለት ይጠይቅ ማለት ልንገርህ እያለው እና የጥጦት ሄደ። ኧረ እኔው ነገ ደግሞ ና ልንገርህ ብሎ በብሩክ ቤት ይመጡና ከዛ ከነገ ወዲያ ደግሞ ይሄዳለው ይልና ከዛ ከነገ ወዲያ ቅዳሜ እሑድ ካለቀ ምናልባት እንጂ አያልቅም። ነገ እሷን ይዘው ይመጣሉ ማለት ችግሩ ስለማይታይ እሷን ይዘው አይመጣም። ነገማ የሚነገርበት ነገ ደግሞ ትላንት አልሰማም ብላል አልነግርም ይላል። የታንከስ አልነግርም ይለዋል። እሱን ተከትሎ እየሄዳ ነበር አይልም። ሄዶ ይነግራል። ሄዳ ካልሄዳ የራሱ ጉዳይ ብሎ ሊነግር ምናልባት ጥሎ የሆነ ንግግር ትችላላችሁ። እሷ ስለማፈቅራት መቼም ብትመጣ መቀበላታለሁ ደግሞ መጣበቃታለሁ ነው ያለ። ሁለት ነገር ወስጃለሁ። ከዛ ውርቅ ያለ ማውሩት ነገር ምንም አይገባም። ዝም ብሎ እግዚአብሔር ኧረ በኢየሱስ እኔ ደግሞ የዛሬ ቪዲዮ ምን እንደጠበቁት በቃ በራሱ ቤት እኔ ማፈቅርሻለሁ ምናምን እያለ ጠበቁት። ሌላ ቡርኬ ትንሽ ስራ መሆኑን የሀገር አስቢ ፍቅረኛሽ እንዲያልቅሶ አንቺ ማስቲካ እያኘክሽ ዘና ብላሽ ትመጪ። ኧረ በስመ አብ ትላንት እግዚአብሔር እንዴት እንዳለ ማሬ። አንዳንድ ሰው እኮ ሲጨነቅ ማስቲካ ያኝካል። አታውቂም እንዴ? የምርሽን ነው። እኔ እኮ ከባድ ጭንቅ ውስጥ ነኝ ያለሁት እኔን አትንከኝ ምናምን እያለ ነበር እኮ። ያው እሱማ ቪዲዮን አይቶ እውነት የሚያፈቅራት ከሆነ ልቡ መሰበር አይቀርም እኮ። ፊት ለፊቱ እሱ ጠላቴ ነው ብሎ ስለሚያስብ አሰን ፊት ለፊቱ ማለሰት ይችላል። አንቺ ካሜራ ጀርባ በጣም እንደሚፋቀር እንትና እኔ እግዚአብሔር ልክ 11 ሰዓት ሲሆን ምን ይላል ሄዳለሁ ይላል። ጀምሮ ስጠብቅ እሱን አሁን ከዛ ካሰን ጋር ሳይሆን በቃ ግንፍል አለ። እኔ ራሱ እኮ የዛኔ ነው በጣም እንደነገር የጠበቅኩት ሌላ ነበር። ስላለቅ አሁን ያወራሉ ነገር ብዬ እጠብቃለሁ። አሁን ያወራሉ ሌላ ነገር በቃ ምንም አይገባም ወሬያቸው። እንደዚህ ነው ብዬ እየቆራረጥኩ እኔና ቡቡ ወንድማማች ወደ ስራ ተሳደበ ሄደው ቆረብ ምን ታሪገለስ ትላልቆች እያለ ያለው እኔ እኮ እንትና እናንተ ሳምንት ላይ ሙድ እያያዘ ነው እኮ አላያችሁም? ባለፈው በሳደ ቡና እየጠ
አሁንም እኮ እናቴን የምታክሉ እናቴ የምታክሉ ምናምን እያለ እነሳምልኝ እናቴን የምትሆኑ ሰዎች እንደዚህ ትሳደባላችሁ። ምንም ተሳድባችሁ ምንም የምትቀይሩ ነገር የለም ማለት እንጂ አያስጠላም። አሁንም ቢሆን አግዛለሁ ስል እግዚአብሔር እንዴት ገገማ ነው። ምን መሰለሽ እሱ አግዛለሁ ብሎም ቢሆን ያፈርሳል። እግዚአብሔርም በጣም እንትን ነው ልጁ ምንም ያቀናው ነገር የለም ያፈርሰው እንጂ ያ ደግሞ ቁጥርጥራ ወሬት ነው የጠፋሰው ድራሽ ተረሰሰው ይሄ አሁን እሱ ታዲያ እኛ ለኛ መልስ ከሚሰጥ በራሱ ችሎ አይሰራም እንዴት ከልጆቹ ከፈለጉ ይጣሉ ማለት ነው። ያቺኛም ስለሄደችበት ሀይሚን መጠቀማ ማድረግ ነው የሚፈልገው። ሄዶን ቆሮ በሀይሚ አይዲያ መስራት ነው የሚፈልገው። በራስ እንደው ከምትዘላበድ የትኛው የቡታጅራ ዩቱበሮች በራሳቸው አንድ ሰው ሰርቶ ያውቃል? ሀይሚ ብሩኬ እያሉ ነው እንጂ ገቢያቸው ልንገራችሁ ነው የቡታጅራ ዩቱበሮች ማለት ነው። አንድ ሰው አይዲያ ሲሰራ የአንድ ሰው አይዲያ ይዞ ሁሉም ይሰራል። ጥገኞች ናቸው። የማርቆስ ነው ማርቆስ እና ያቺ ተመሳሳይ የና ሀይሚን ይሰራሉ። የብሩኬን ራሱን እኮ ኢየሱስ ሲያስጠላ የራሱን ቁጭ ሰው እንደውም ትንሽ አይቀይርም። በኢየሱስ ማሬ እሱን ትያለሽ እንዴ? የእነሱ ስም ለጥፎ አንድ ሞቶ ሰው ይሆናሉ። መታረቅ አለባቸው። ተጣሉ ምን ብሎ ለጥፎ የሚሰሩት ስለዚህ የቡታጅራ ዩቱበሮች እግዚአብሔርን አብርሃምና ሩታ ሀይሚና ብሩክ በቃ በእነሱ ነው ገንዘብ እየበሉ አለ። ተመሳሳይ ስራ በዛ በኩልም ብታች አብርሃም እንዲያደርገው አብርሃም በዚህ ገብቶ አብርሃም በዚህ ገብቶ እዚህ ጋርም ስትመጪ ደግሞ ሀይሚና ብሩክ ሩታና አብርሽ ኧረ በኢየሱስ በቃ የገቢ ዩቱበር ዋና ጠቅላይ ሚኒስትራቸው ናቸው ሁለቱም ማለት ነው። አራቱም ከዛ በኋላ ያ ኩታራ በእነሱ ነው የሚበላው ማለት ነው። እግዚአብሔር ያስጠላል። አሁን ሀይሚና ብሩኬና አብርሽ ባይኖር ኖሮ ማለት ነው በምን ነበር አሁን ሌሎች ምንም አይሰሩም። ቡታጅራ ያሉ ሀይሚና ብሩኬ እያሉ እየተጃጃሉ ይመጣል። እዚህም ያሉት ኧረ በኢየሱስ ያስጠላል። አሁንስ ያስጠላል። ለነሱ አይዲያው ይሰሩበታል ማለት ነው። ወይኔ የስንት ሰው እንጀራ ማለት ነው። እግዚአብሔር የስንት ሰው ግንባቦት የሆነ ሙሉ ኖረ። ይሄ ደግሞ እውነቱ አያምጣው እንጂ እግዚአብሔር አያምጣው እንጂ